ማህሌትም ማልቀር ሰዓታትም ማልቀር መጽሐፍ ቅዱስም ማነብ እኔ ድሮም ወንጌላውያንንም ማልገፋ ኢየሱስ የሚባለውን ስም እንደው ጥሎብኝ እወደው ስለነበረ ዳንኩኝ ይላሉ ሰዎች። ኖ እኛማ በፊት የማናስተውል የማንታዘዝ የምንስት ለምኞታችን እንደ ባሪያዎች የነበርን ተድላ አሳዳጆች የምንጣላ የምንጠላላ በክፋት ውስጥ ያለን ምቀኞች የነበርንነን። ይሄንን ጌታ ያውቀዋል። ምን አዳነን? መንፈሳዊ ዝንባላችን አይደለም ያዳነን፣ እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን። ነገር ግን የእግዚአብሔር ቸርነትና ሰውን መውደዱ ሲገለጥ መድኃኒቴ ኢየሱስ ስለ ኃጢአቴ በቀራንዮ መስቀል ላይ ሞተ፣ የእኔን ዕዳ ሁሉ ተሸከመው። እግዚአብሔርም የእኔን በደል በርሱ ላይ አኖረው። እሱ ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። ይኸውላችሁ ለመጽደቅ ብዬ የምሰራው ስራ የለም። ለመጽደቅ ብለህ አትልፋ። ጸድቀናል። ምንም አይነት ውንጀላ ሊቀርብብን አይችልም። በክርስቶስ ኢየሱስ ደም ታጥበናል፣ በእርሱ ተሰውረናል። ሕይወታችን የሆነ ክርስቶስ እሱ ሲገለጥ አብረን እንገለጣለን። በሰማያዊ ስፍራ በእግዚአብሔር ቀኝ ተቀምጠናል። የተወደዳችሁ ቅዱሳን የጌታ የኢየሱስ ጸጋና ሰላም ይብዛላችሁ። እንደምን ከርማችኋል? እንዴት ናችሁ? ጌታ የተመሰገነ ይሁን። እንግዲህ እንደሚታወቀው የቲቶን መልእክት እያጠናን ምዕራፍ 3ን ጀምረናል። ባለፈው የአማኞች በውጭ ወይም ባላመኑት መካከል ስለሚኖራቸው የህይወት ምልልስ እየተነጋገርን ነበረ። ባለፈው ጊዜ እስከ ቁጥር 8 ድረስ አንብበን እስከ ቁጥር 3 ድረስ ያለውን በጌታ ምሕረት ለመካፈል ሞክረናል። ዛሬም እስከ ቁጥር 1 እስከ ቁጥር 8 ያለውን አነብና በዛ የእግዚአብሔርን ቃል እንካፈላለን። የእግዚአብሔር አምላካችንን ቃል እናንብብ። ለገዢዎችና ለባለስልጣኖች የሚገዙና የሚታዘዙ ለበጎ ሥራ ሁሉ የተዘጋጁ ማንንም የማይሳደቡ የማይከራከሩ ገሮች ለሰው ሁሉ የዋህነትን ሁሉ የሚያሳዩ እንዲሆኑ አሳስባቸው። እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምህረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ሥራ አይደለም። ያም ሥራ በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን መድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰው የሚጠቅም ነው። ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ ይለዋል። ጌታ ይባረክ። ባለፈው አንብበን የተወሰኑ ነጥቦችን ተካፍለናል። ክርስቲያኖች እንደ መልካም ዜጋ በሀገራቸው ሲኖሩ ከመንግስት ጋር ባላቸው ወይም ከባለስልጣናት ጋር ባላቸው ግንኙነት መገዛት እንዳለባቸው ተነጋግረናል። ይሄንን ካልተቀደሰ የመንግስትና የቤተ ክርስቲያን ጋብቻ ጋር ምንም አያገናኘው። ይሄ በቃ ሀገረ መንግስት እስካለ ድረስ ስልጣን ያላቸው ሰዎች አሉ። ስልጣን ላላቸው ሰዎች መገዛትና መታዘዝ ከኛ ይጠበቃል ነው። ለሚያወጡት ሕግም መታዘዝ ወይም መገዛት አለብን። ነገር ግን አንኮንዲሽናል ነው መታዘዛችን። ለምን ከተባለ አታምልኩት ጌታ ኢየሱስን፣ አትከተሉት ንጉሱን፣ የሞተላችሁን ጌታ አትዘምሩለት፣ ለሱ የከንፈራችሁን ፍሬ መስዋዕት አትሰውለት በሚባል ጊዜ ይሄንን ልንቀበል ወይም ይሄንን ልንታዘዝ አንችልም። እናከብራቸዋለን፣ አንኮንዲሽናሊ ነው የምናከብራቸው። የምንታዘዛቸውም አለ፣ እንታዘዛቸዋለን። በዚህ ጉዳይ ከመጡ ግን እናንተን ወይስ እግዚአብሔርን ልንሰማ ይገባል የሚለው
ይጠቀሳል ብለናል። ነገር ግን ደግሞ የተወደዱ ቅዱሳን ወይም ክርስቲያኖች ለበጎ ስራ የተዘጋጁ እንዲሆኑ አሳስባቸው ብሎታል። እኛም ተነጋግረናል። ለበጎ ስራ የተዘጋጀን ሰው እምነታችንን በተግባር እምነታችንን በስራ ላይ የምናውል ለድሆች በመመጽወት በመስጠት ክርስትናን በመኖር ማሳየት እንዳለብን ተካፈልን። ሌላው ማንንም መሳደብ፣ ምክንያቱም ክፋት ስለሆነ ውስጥ የበቀለ አረም ውስጥ የሸተተ የተበላሸ ነገር ስለሆነ በአፍ በኩል የሚሸተው። ስለዚህ ውስጣችን አለመበላሸቱን የምናረጋግጠው ከአፋችን ስድብ ያለመውጣቱ ነው። ስድብ የሚሳደብ ሰው ውስጡ ያ ነው ያለው። በቃ እንዴት ነው የሆነ የተበላሸ ነገር ሲከፈት በጣም ለአፍንጫ ያስቸግራል አይደለም? ልክ እንደዛ የሰው አፍም ሲከፈት እንደዛ ውስጥ ያለው ነገር ስለሚገለጥ ከስድብ ክርስቲያን ራሱን ይጠብቃል። ለሚሰደበው ሰው ሳይሆን የሚሳደበው ራሱን መጠበቅ ስላለበት ብለናል። ሌላው መከራከር ጠብ ነው ብለን እሱን አንስተናል። ለሰው ሁሉ መልካምና በጎ ስለመሆንም ተካፍለናል። ከዚያ ያነሳነው ነገር 7 ባህሪያትን አውጥተን ማን እንደነበር ተመለከትን። እኛ አስቀድመን የምንስት የማናስተውል ነበር። ምንም አይነት ማስተዋል የሌለን ጨለማ ውስጥ የነበርን ሰዎች፣ የአስተውሎት ጨለማ የገጠመን የአስተውሎት እንቅፋት ያለብን ሰዎች ነበርን። ምንም ያህል አካዳሚካሊ የተማርን ሰዎች ብንሆንም የሰበሰበናቸው ዲግሪዎች የያዝናቸው በቃ አንዳንዴ እኮ ምን ይላል ሰው እኔ እንዴት እነከሌ ግን ይላል። እነከሌ ዩኒቨርሲቲ ውስጥ እኮ የሚገርሙ አስተማሪዎች ናቸው። ኦፍኮርስ ሕክምናው ዘርፍ ላይ እኮ የሚገርሙ ሰብ ስፔሻሊስቶች ናቸው። በቃ የሚገርም አይነት ሳይንስ የሚያውቁ ሰዎች ናቸው። መንፈሳዊ ዓለም ላይ ግን ጨለማ ውጧቸዋል። የማያስተውሉ ናቸው። እኛም የማናስተውል ነበር። ለነሱ ምንራራው እኛም ትላንት እዚህ ውስጥ ስለነበርን ነው። ያ ብቻ ሳይሆን የማንታዘዝ የምንስት ነበር። በቃ አለመታዘዝ መገለጫችን ነበር። በቃ እምቢተኞች፣ ሁልጊዜም ደግሞ ሀዲዱን እንደሳተ ባቡር መኪና መንገዱን እንደለቀቀ መኪና ያገኘነውን ምንጥስ ሰዎች ነበር። መንፈሳዊ ዓለም ላይ ወይም እግዚአብሔር በሆነው ነገር ላይ ምንስት ሰዎች እንደነበርን ተመልክተናል። ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ነበር። የምኞታችንና የፍላጎታችን ባሮች ሆነን ከእግዚአብሔር ይልቅ የገዛ ነገራችንን አስቀድመን በዛ ተጠፍረን የተያዝን እስረኞች ነበር። ይሄንን ተመለከትን። በክፋትና በመቀኝነት የምንኖር ነበር። ክፋት በጣም ይገርማል። ሰውን ለመጉዳት የውስጥ ፍላጎትና በሰው ውድቀት ከልብ የሚደሰት ማንነት ነው። እግዚአብሔር ይህንን ይንቀል ከቤተ ክርስቲያን ውስጥ፣ ይህንን ይንቀል ከቤተ ክርስቲያን ጉባኤ ውስጥ። በእውነት ሰው ሲወድቅ እንዴት እንደሰታለን? ሰው ራእዩን ሲያጣ ታውቃላችሁ። በሩን ዘግቶ እርግማን የሚረግም ሰው እንዳለ በደንብ ሁላችንም እናውቃለን። እከሌ በቃ አይቅ ነው አይሳካለት የሚል ረጋሚ እንዳለ እናውቃለን። ግን ይሄ በጣም እርግማን ነው። እንዲህ የምታደርጉ ሰዎች እግዚአብሔር ልብ እንዲሰጣችሁ ጸልያለሁ። በሰው ውድቀት የምትደሰቱ፣ በሰው መፈጥፈጥ በጣም ደስ የሚላችሁ ሰዎች እንዳላችሁ ይታወቃል። እግዚአብሔር ይቅር እንዲለን ጸልያለሁ። እግዚአብሔር ይርዳል። ያ ብቻ አይደለም፣ የምንጣላና የምንጠላላ ነበርን ብሏል። እርስ በርስ ያለን ግንኙነት በጠብ የተበላሸ ነው። የምንጣላ የምንጠላላ ነበርን ብሏል። መጣላት መጠላላት ያለበትን አይነት ህይወት የምንኖር ነበር ነው። ግን እግዚአብሔር የተባረከ ይሁን። ይህንን ጉድ በነበር ነው ያስቀረልን። ነገር ግን ዛሬ የምናየው ከዚህ ነው። ዳንን፣ እኛ ወይም የዘላለም ህይወትን አገኘን። ዳንን ወይም የዘላለም ህይወት አገኘን። እንዴት ዳንን? እንዴት የዘላለም ህይወት አገኘን? እንዴት? ሰው እንዴት ብሎ ቢጠይቀን እንዴት ቢባል ቸርነቱና ሰውን መውደዱ ተገለጠ። ዋው! በቸርነቱ እና ሰውን በመውደዱ በቸርነቱና ሰውን በመውደዱ እንዴት ዳንን? ቸርነቱና ሰውን መውደዱ ሲገለጥ እንዴት? እስቲ እናንብበው ቁጥር 4 ነገር ግን የመድኃኒታችን የእግዚአብሔር የአዳኛችን የእግዚአብሔር ይሄ እግዚአብሔር አብንም እግዚአብሔር ወልድንም ልናይበት እንችላለን። እግዚአብሔር አብ ልጁን ሰጠን። እግዚአብሔር ወልድ ስለኛ በቀራንዮ መስቀል ላይ ሞተልን። ስለዚህ የአዳኛችን የእግዚአብሔር ምኑ ተገለጠ? ቸርነቱ ተገለጠ።
ይሄ ቸርነቱ እንዴት በምን ምክንያት ተገለጠ? ሰውን በመውደዱ ምክንያት ተገለጠ። ይሄ ነገረ ድህነት ነው፣ ነገረ ደህንነት ነው፣ የመዳን ነገር ነው። ይሄ እንዴት ነው እሱ እኔ ልድን የቻልኩት? ምክንያቱም የአዳኛችን የእግዚአብሔር ቸርነቱ ተገለጠ፣ ሰውን መውደዱ ተገለጠ። እስቲ አንድ ጥያቄ ልጠይቃችሁ። ዳዊትን ታስታውሱታላችሁ? ሁለተኛ ሳሙኤል መጽሐፍ ምዕራፍ 9 ላይ ሜምፊቦስቴን ጠራው። ዳዊት ሳኦል የሚባል ንጉሥ ሲሞት የነገሰ ሰው እንደሆነ ታውቃላችሁ መቼም። የሳኦል ቤት ለዳዊት ቤት ጠላቱ ነው። ግን ዳዊት ስለ ዮናታን ቸርነት ማድረግለት ሰው አለ ወይ አለ። አንድ ሰው አለ ስሙ ሜምፊቦስቴ የሚባል። ምን ላይ ነው ያለው? እግሩ ሽባ ሆኖ እዚያ ያላሉ አስመጣው። ያኛው እኮ ይርበተበታል፣ ምክንያቱም ጠላት ስለሆነ መሞት ነው ያለበት። ርዝራዥ መትረፍ የለበትም። የሳኦል ርዝራዥ መትረፍ የለበትም፣ መጥፋት ነው ያለበት። ግን ዳዊት ቸርነቱን ገለጠ፣ ዮናታንን መውደዱን ገለጠ። ስለዚህ አንስቶ ምን አደረገው? የንጉሥ ገበታ ላይ ነው ያስቀመጠው። ከገበታዬ ትበላለህ ይላል። ሄዳችሁ ልታነቡ ትችላል። ከገበታዬ ትበላለህ። እግዚአብሔር የተባረከ ይሁን። ስለዚህ ከገበታው በላ። አያችሁ፣ ከገበታው። ምን አይነት ሰው ነው? ሽባ ነው። ከገበታው አበላው። የዳዊት ቸርነት ነው፣ የዳዊት መውደድ ነው የተገለጠው። እግዚአብሔርስ ምንድን ያደረገው? እግዚአብሔር እኛን ሲያድነን ኤፌሶን ምዕራፍ 2 ላይ ላስታውሳችሁ፣ በበደላችን በኃጢአታችን ሙታን የነበርነውን እኛን ከሞት ሲያድነን ምንድን ነው የሆነው? ቁጥር 4 ይዩት። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ እኛን ከወደደበት ከታላቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወት ሰጠን ይላል። ከክርስቶስ ጋር ሕይወት የሰጠን ፍቅሩ ሲገለጥ ነው። ጌታ የተባረከ ይሁን። በቃ እኛን ያዳነን የእግዚአብሔር ፍቅር ነው። እኛን ያዳነን የእግዚአብሔር ፍቅር ነው። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ሲገለጥ ያዳነን ቸርነቱ ነው። ቸርነቱ በስቶ ነው። ምሕረቱ በስቶ ነው። በጎነቱ በስቶ ነው። ሰውን መውደዱ በስቶ እንጂ አስገዳጅ ኃይል ኖሮበት መቼ እንዳገኘን መንፈሳዊ ዝንባሌ ኖሮን አይደለም ያገኘን። አንዳንድ ሰው ምን ይላል? እኔ ይገርምሃል፣ በጣም የሚገርም ሰንበት ተማሪ ነበርኩ እና ያችን ቆጠረልኝና እግዚአብሔር አዳነኝ። አይ አይደለም። ማህሌትም አልቀር፣ ሰዓታትም አልቀር፣ መጽሐፍ ቅዱስም ማነብ፣ እኔ ድሮም ወንጌላውያንን ማልገፋ፣ ኢየሱስ የሚባለውን ስም እንደው ጥሎብኝ እወደው ስለነበረ ዳንኩኝ ይላሉ ሰዎች። ኖ እኛማ በፊት የማናስተውል፣ የማንታዘዝ፣ የምንስት፣ ለምኞታችን እንደ ባሪያዎች የነበርን ተድላ አሳዳጆች፣ የምንጣላ፣ የምንጠላላ፣ በክፋት ውስጥ ያለን ምቀኞች የነበርንነን። ይሄንን ጌታ ያውቀዋል። ምን አዳነን? መንፈሳዊ ዝንባሌያችን አይደለም ያዳነን። በፊት ዲያቆን ስለነበርኩኝ በሱማ አመፅ ነበር፣ እንደውም አመፅ ነበር። የተገለጠው የእግዚአብሔርን ፍቅር ትቼ ለስዕል የምሰግድ ሰው ነበርኩ። የተገለጠ ማዳኑን ትቼ ከልትና ከላይ ያድናሉ ብዬ የምል ሰው ነበርኩ። ምን አዳነኝ ታዲያ? ቸርነቱና ሰውን መውደዱ ሲገለጥ ወደደኝ። እግዚአብሔር ወደደኝ፣ ቸርነቱን አበዛ፣ ምሕረቱን አጎላው። እግዚአብሔር ዳንኩኝ። በዛ ቸርነቱና ሰውን መውደዱ ተገለጠ። ከዛስ ምን አደረገ? እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው ስለ ጽድቅ ሥራ አይደለም። እንዴት? ምን አደረገ እግዚአብሔር? ቸርነቱና ሰውን መውደዱ ሲገለጥ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብ በመንፈስ ቅዱስ መታደስ አዳነን። ቸርነቱን አጎላው እግዚአብሔርና እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን። ይሄ መታጠብ የውሃ ጥምቀት አይደለም። ኦፍኮርስ የውሃ ጥምቀት ከዳንን በኋላ የሚከተል እውነት ነው። ይሄኛው ግን በመንፈስ ቅዱስ መጠመቅ፣ ይሄኛው መታጠብ ግን ቸርነቱና ሰውን መውደዱ ተገለጠ። ከዛስ አዳነን እንደ ምሕረቱ መጠን። ከዛስ በውሃ መታጠብና
በመንፈስ ቅዱስ በመታደስ አዳነን አለ። በውሃ መታጠብ ምንድነው? የውሃ ጥምቀትን አይደለም የሚመለከተው። እንግዲህ በእግዚአብሔር ቃል ውስጥ እንደምናውቀው የእግዚአብሔር ቃል ውሃ ነው እንደምታውቁት በብዙ ማስረጃ ልናይ እንችላለን። ኤፌሶን ምዕራፍ 5 ቁጥር 26 ላይ ብትሄድ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳ ስለ እርሷ ራሱን አሳልፎ ሰጠ ይላል። የእግዚአብሔር ቃል ያጥባል። ከሰማችሁት ቃል የተነሳ እናንተ ንጹሐን ናችሁ ይላቸዋል ጌታ ዮሐንስ ወንጌል ምዕራፍ 15 ላይ። ስለዚህ በዚህ ሕያው ቃሉ አጠበን እግዚአብሔር። ዋው ጌታ የተባረከ ይሁን። ስለዚህ በውሃ መታጠብ ደግሞ በመንፈስ ቅዱስ ሕይወት ሰጠን። ማለትም የዮሐንስ ወንጌል ምዕራፍ 3 ታስታውሱ እንደሆን ምዕራፍ 3 ከውሃና ከመንፈስ ካልተወለድክ በቀር የእግዚአብሔር መንግሥት ልታይ አትችልም አይደል? ከውሃና ከመንፈስ ወለደን ማለት ነው። በዚያ መንፈስ አጠመቀን፣ በዚያ መንፈስ አተመን፣ በዚያ መንፈስ እግዚአብሔር ክብር ለጌታ ይሁን አወጣን፣ አዳነን። በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራችን አይደለም። ስራችን አይደለም ያዳነን፣ ጸጋው ነው ያዳነን። ክብር ለጌታ ይሁን። ጸጋ እንደ ደህንነት የጸጋ እንጂ የሥራ ውጤት አይደለም። ሮሜ ምዕራፍ 4 ታስታውሱ እንደሆን ለሚሰራ ሰው ደሞዝ እንደ ዕዳ ነው ይላል አይደል? ነገር ግን የማይሰራውን በሚያጸድቅ በእርሱ ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። ስለዚህ ይኸውላችሁ ለመጽደቅ ብዬ የምሰራው ስራ የለም። ለመጽደቅ ብለህ አትልፋ፣ ለመጽደቅ ብለሽ አትልፊ። አይሆንም። ጥንትም ይሁን ዛሬ ጽድቅ እግዚአብሔር ሲቆጥረው ነው የሚሆነው። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ሮሜ ምዕራፍ 4 ልታዩ ትችላላችሁ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ስለዚህ እግዚአብሔር ቸርነቱና ሰውን መውደዱ ሲገለጥ ምን አደረገን? አዳነን። እኛ ዳንን። እግዚአብሔር የተባረከ ይሁን። አዳነን፣ ዳንን፣ ጸደቅን። በጸጋው ጸደቀን። ጸደቀ የሚለው ቃል ምንም እንደሆነ ታውቃላችሁ? የፍርድ ቤት ቋንቋ ነው። ጸደቀ ታውቃላችሁ? ጀስቲፊኬሽን ነው አይደል? ኦልሬዲ ምን መሆን ነው? በተከሰሰበት ወንጀል ነፃ ነው ማለት ነው። ፍርድ ቤቱ ክሱን ሰማ፣ ክርክሮች አደመጠ፣ መዝገብ አየ፣ አገላበጠ። ከዛስ ይህ ሰው ነፃ ነው፣ መዝገቡ ይዘጋ፣ ወደ ፍርድ ቤት ይመለስ እንደሚለው ማለት ነው። ኤርምያስ ኃጢአተኛ ነው። አዎ አስቀድሜማ እንዲህ ነበርኩ፣ እንደዛ ነበርኩ፣ ምስት ማላስተውል፣ ለልዩ ልዩ ተድላ ምገዛ፣ እንደ ባሪያ ምገዛ፣ ምጠላላ ነበርኩ። ክስ ይሄ ነው፣ ዶሴ ይሄ ነው፣ አስረጂው የሆነው ነገር ግን የእግዚአብሔር ቸርነትና ሰውን መውደዱ ሲገለጥ መድኃኒቴ ኢየሱስ ስለ ኃጢአቴ በቀራንዮ መስቀል ላይ ሞተ፣ የእኔን ዕዳ ሁሉ ተሸከመው። እግዚአብሔርም የእኔን በደል በርሱ ላይ አኖረው ብለን እንደምናምነው አይደል? የእኔን በደል በርሱ ላይ አኖረው። እሱ ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። በፍርድ በማስጨነቅ ወሰዱት። ከዛስ በእርሱ ቁስል እኔ ተፈወስኩኝ፣ በእርሱ ቁስል አንተ ተፈወስክ፣ እናንተ ተፈወሳችሁ። ቸርነቱና ሰውን መውደዱ ስለ ኃጢአተኞች ሞተ ኢየሱስ። ስለ ጻድቅ የሚሞት ምናልባት ይገኝ ይሆናል፣ ስለ ቸር ሰው ምናልባት። ነገር ግን ገና ደካሞች ሳለን ስለኛ ሞተ። ሮሜ ምዕራፍ 3 ላስታውሳችሁ ምን ይላል? ሁሉ ኃጢአትን ሰርተዋል ይላል ቁጥር 23። የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በእርሱም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመው። ስለዚህ ማስተስሪያ ማለት ይቅርታ ማግኛ ነው። ኢየሱስ ማንም ስለ ኃጢአት ይቅርታ ማግኘት የሚፈልግ ወደ ኢየሱስ ይምጣ። እርሱ ይቅርታ ማግኛ ሆኖ ቆሟል። ማስተስሪያ አድርጎ አቆሞታል። ሁለተኛ ጊዜ ያድናቸውም ዘንድ ለሚጠባበቁት ያለ ኃጢአት ይታይላቸዋል። እርሱ በእግዚአብሔር ፊት የቀረበ ሕያው መስዋዕት ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። እሱ ስለ ኃጢአታችን የሞተ ንጹሑ የእግዚአብሔር በግ። ስለዚህ ማንም የተጠማ ቢኖር ወደ እርሱ ይምጣና የሕይወቱን ውሃ ይጠጣ። ማንም የተራበ ቢኖር ይምጣ የሕይወት ምግብን ይመገብ። ጽድቅ የተጠሙና የተራቡ ወደ ኢየሱስ ይምጡ ይጠግባሉ። ኢየሱስ ሕይወት ነው። ክብር ለጌታ ይሁን። ሕይወት ነው። ስለዚህ አዳነን እንጂ በጽድቅ ስለነበረው ስራችን አይደለም።
ያኛን ያዳነበት መንፈስስ አያችሁ፣ ያ መንፈስ በጸጋው ጸድቀን በዘላለም ሕይወት ተስፋ ክብር ለጌታ ይሁን። በጸጋው ምን ብለን ጸድቀን ከተጠያቂነት ነፃ ሆነ። ሮሜ ምዕራፍ 8 ድጋሜ እከሰሳለሁ፣ ድጋሜ ወደ ፍርድ ወጣለሁ፣ ድጋሜ ለሚለው ሰው መልሱ ምንድን ነው? እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ክብር ለጌታ ይሁን። ምንም አይነት ኩነኔ፣ ምንም አይነት ፍርድ አንጠብቅም። በወልድ ያመነ የዘላለም ሕይወት አለው። ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይወጣም ይላል የዮሐንስ ወንጌል ምዕራፍ 5። ስለዚህ ከሞት ወደ ሕይወት ለተሻገር ድጋሜ ወደ ፍርድ ለማንወጣው ለኛ ክብር ለጌታ ይሁን። በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን ዋው በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። ክብር ለጌታ ይሁን። እንዴት ያለ ደስ የሚያሰኝ የእግዚአብሔር ቃል ነው። አፈሰሰው። በጸጋው ጸድቀን በዘላለም ሕይወት ተስፋ ወራሾች እንድንሆን። አንድ ነገር ልንገራችሁ ቅዱሳን፣ ያለምንም ቅድመ ሁኔታ የአባትን ንብረት የመውረስ መብት ያለው ልጅ ነው አይደል? ልጅ ነው። ልጅ ከሆነ ይወርሳል። በጣም ብዙ ያገለገለች ልጅ ቤት ውስጥ ብትኖር በልዩ ምክንያት ወራሽ ናት ተብላ ካልተጻፈ በስተቀር የመውረስ መብት የላትም። ያንን ሁሉ ላብ አፍስሳ ያንን ሁሉ በቃ እድሜዋን ገብራ ለዛ ቤት መጨረሻ ላይ ልጅ ይወርሳል፣ እሷ አትወርስም። ጥሩ ጎረቤት ቢኖር፣ ጥሩ የሥራ ባልደረባ ቢኖር፣ ጥሩ አለቃ ቢሆን፣ ጥሩ ታዛዥ ሰራተኛ ቢሆን መጨረሻ ላይ መውረስ ለማን ነው? ለልጅ ነው። ጌታ የተባረከ ይሁን። ይኸውላችሁ በዘላለም ሕይወት ተስፋ ሕይወቱ ኮንትራት አይደለም፣ የዘላለም ሕይወት ነው። አስረግጬ ልነግራችሁ ፈልጋለሁ። ሕይወቱ ኮንትራት አይደለም። እግዚአብሔር ለኛ የሰጠን ሕይወት ኮንትራት አይደለም፣ የዘላለም ሕይወት ነው። የዘላለም ሕይወት ራሱ ሕይወቱ የዘላለም ነው። ዜዊ የራሱ የእግዚአብሔር ሕይወት። ስለዚህ በዘላለም ሕይወት አያችሁ፣ እኔም የዘላለምን ሕይወት እሰጣቸዋለሁ፣ ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው የሚችል ማንም የለም። የዘላለም ሕይወት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ዓለምን ወዷል። አለመጥፋት ያለበት ሕይወት ነው። ጴጥሮስ ደግሞ ያለው ጳውሎስ ደግሞ ያለው ምንድን ነው ታስታውሱ እንደሆነ? እኔ የማገለግለው ወንጌል ሕይወትና ለመጥፋት ወደ ብርሃን የመጣበት ነው ይላል አንደኛ ጢሞቴዎስ ምዕራፍ 1 ላይ። ሕይወትንና ለመጥፋትን ወደ ብርሃን አምጥቷል። ስለዚህ መጥፋት የሌለበት አስተማማኝ ዋስትና ነው የዘላለም ሕይወት። በዚህ የዘላለም ሕይወት ተስፋ ወራሾች እንድንሆን ሮሜ ምዕራፍ 8 ምንድን ነው የሚለው? ልጆች ከሆንን እንግዲህ በክርስቶስ የእግዚአብሔር ምንድን ነን? ወራሾች ነን። እንዴት? አባት ብለን እንድንጮህ የልጅነትን መንፈስ ምን ሆነናል? ተቀብለናል። የልጅነትን መንፈስ ተቀብለናል። ስለዚህ አባ ብለን ልንጠራው እንችላለን። ወራሾች ነን። የምንወርሰው ቁሳቁስ እንዳልሆነ መቼ የሚገባ ነው፣ ግን ወራሾች ነን። ከክርስቶስ ጋር የእግዚአብሔር ወራሾች ነን። ይሁላችሁ አሁን እግዚአብሔር እኛን በክርስቶስ ወርሶናል። አሁን እኛ ደግሞ በኋላ በክርስቶስ እግዚአብሔርን እንወርሰዋለን። እንዲህ ነው የምንኖረው። ወራሾች ነን። ክርስትና እንዴት ደስ የሚያሰኝ እምነት ነው! እግዚአብሔር ይባረክ። ይህንን ደግሞ እንድናገኛለን በመድኃኒታችን በኢየሱስ ክርስቶስ በኩል ወይም በኢየሱስ ክርስቶስ በእኛ ላይ አትረፍርፎ አፈሰሰው። ሕይወቱን ሲሰጠን ቆንጥሮ ምናምን አይደለም የሰጠን። እስቲ እንደው እየታየ የሚጨመር ብሎ በሆነች ነገር ቀርቶ አይደለም የሰጠን፣ አትረፍርፎ አፈሰሰው። ይህንን በሌላ ክፍል ላስታውሳችሁ የሐዋርያት ሥራ ምዕራፍ 2 ላይ ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏልና አለና የመንፈስ ቅዱስን ተስፋ ከአብ ተቀብሎ ይህንን እናንተ አሁን የምታዩትና የምትሰሙትን አፈሰሰው አለ። እግዚአብሔር ይባረክ። አፈሰሰው፣ መንፈሱን አፈሰሰው በእኛ ላይ። እግዚአብሔር የተባረከ ይሁን። እግዚአብሔር ይባረክ። ስለዚህ በእኛ ላይ አትርፎ አፈሰሰው። ይሄንን የታተምንበትን የተጠመቅንበትን ሕያው መንፈሱን የዘላለምን ሕይወት በእኛ ላይ እንደሱ አደረገው።
ጌታ የተመሰገነ ይሁን። አሁን ከዘላለም አምላክ ጋራ የእኛ ልጆች ሆነን ተዛምደናል፣ ጸድቀናል። ምንም አይነት ውንጀላ ሊቀርብብን አይችልም። በክርስቶስ ኢየሱስ ደም ታጥበናል፣ በእርሱ ተሰውረናል። ሕይወታችን የሆነ ክርስቶስ እሱ ሲገለጥ አብረን እንገለጣለን። በሰማያዊ ስፍራ በእግዚአብሔር ቀኝ ተቀምጠናል። ልትመለከቱ ይችላላችሁ። ኤፌሶን ምዕራፍ 2 ላይ በእግዚአብሔር ቀኝ ተቀምጠናል። ጌታ ይባረክ። እኛ የጸደቅን ሰዎች ነን። ያውም ያ ፍትህ የወጣው ከአብ ዙፋን ነው። አያችሁ፣ እንደ መልከ ጼዴቅ ባለ እኮ አይደለም፣ ከዛ በሚበልጥ ክህነት ባለው ምሎ ጸጸት ለሌለበት በቃ ምሏል፣ አይጸጸትም። ጌታ የተባረከ ይሁን። እንዲህ የጸደቅን ሰዎች ነን። ስለዚህ የተትረፈረፈ ህይወት እንዲኖረን ደግሞ ያስፈልጋል። ያ ለመጽደቃችን ልንጠራጠር እንችላለን እንጂ በፍጹም ቃሉ ምን ያለ ነው? የታመነ ነው። ቃሉ የታመነ ነው። እግዚአብሔር ይዋሽ ዘንድ ሰው አይደለም። ዘዳግም ምዕራፍ 7 ቁጥር 9 ላይ እግዚአብሔር ይዋሽ ዘንድ ሰው አይደለም ተብሏል። ዘዳግም ምዕራፍ 32 ቁጥር 4 ላይ እግዚአብሔር ይዋሽ ዘንድ እንደ ሰው አይደለም ተብሏል። እግዚአብሔር ውሸት የለበትም። ቃሉ የታመነ ነው። እዚሁ የእግዚአብሔር ቃል ላይ ሁለት ጥቅስ ላስታውሳችሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 15 ላይ ምን ይላል መሰላችሁ? ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። የታመነ ነው። ኃጢአተኞችን ሊያድን መጥቷል የሚለው ቃል እግዚአብሔር ይዋሽ ዘንድ ሰው ስላልሆነ ኃጢአተኞችን ሊያድን ኢየሱስ መጥቷል የሚለው ቃልም እርግጥ ነው። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 9 ላይ ምን የሚል ቃል አለ? ይህ ቃል የታመነ ነው፣ ሁሉም እንዲቀበሉት የተገባ ነው ይላል። የታመነ ነው የእግዚአብሔር ቃል የታመነ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ ባነብ እንደዚህ ይላል፣ የተገኙ ስለተመረጡት በነገር ሁሉ ጸናለው ይልና ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን፣ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ይክደናል ይላል። የታመነ ነው። የእግዚአብሔር ቃል የታመነ ነው። ስለዚህ በምንም ተአምር ልንጠራጠረው አይገባም። እግዚአብሔር የታመነ አምላክ ነው። እግዚአብሔር ምን ያህል አምላክ ነው? የታመነ ነው። ቸርነቱና ሰውን መውደዱ ተገልጧል። በኢየሱስ ክርስቶስ አድኖናል። አያችሁ፣ በቃሉ በኩል አጥቦን በመንፈሱ በኩል አትሞን ወደ ሕይወት አስገብቶናል፣ አጽድቆናል። ቃሉ የታመነ ነው። በፍጹም ልንጠራጠር አንችልም። መዳናችሁን የምትጠራጠሩ ሰዎች ካላችሁ እግዚአብሔር በእውነት 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 የመገለጥን መንፈስ እንዲሰጣችሁ እንጸልያለን። በፍጹም መዳናችሁ ላይ እርግጠኛ ነው ልትሆኑ የሚገባ። ምክንያቱም ቃሉ ምን ያለ ነው? የታመነ ነው። ከእርሱ ጋር ከሞትን ከእርሱ ጋር እንነሳለን። የታመነ ነው። ኃጢአተኞችን ሊያድን ኢየሱስ ወደ ዓለም መጥቷል የሚለው ቃል የታመነ ነው። ቸርነትና ሰውን መውደዱ ተገልጧል። የታመነ ነው። ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተገልጧል። የታመነ ነው። ኢየሱስ ሞቷል። የሚያምኑበት ሁሉ ይድናሉ። ምክንያቱም በእርሱ ያመነ የዘላለም ሕይወት አለው። ቃሉ የታመነ ነው። ነገር ግን የዘላለምን ሕይወት ከተቀበልን በኋላ ምን እናድርግ? ቁጥር 8 እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። በመልካም ሥራ ምን እንዲሆኑ? በመልካም ሥራ በጥንቃቄ እንዲጸኑ። ዳንን ማለት ምንም መልካም ሥራ እንሰራም ማለት አይደለም። የዳነ ሰው መልካም ሥራ ሊሰራ ይገባል። የዳኑ ሰዎች መገለጫቸው ፍሬያቸው ነው። በነገራችን ላይ ስለ ፍሬ ስናወራ ፍሬ እዛም ገላትያ ምዕራፍ 5 ላይ ሄደን ብንመለከት ፍሬ የመንፈስ ቅዱስ ፍሬ እንጂ ፍሬዎች አይልም። ይሄ ምን ማለት እንደሆነ ልንገራችሁ። ለምሳሌ በአንድ ብርቱካን ውስጥ አንድ ብርቱካን ራሱን የቻለ የብርቱካን ዛፍ ፍሬ ነው አይደል? ፍሬው ነው። ነገር ግን ብርቱካን ውስጥ በርካታ ፍሬዎችን እናገኛለን። ልክ እንደዚህ ፍሬ ስናፈራ እነዛ ሁሉ ነገሮች እኛ ህይወት ውስጥ ይሆናሉ። ለምሳሌ አንድ ሰው እምነት አለኝ ፍቅር የለኝም፣ ቸርነት አለኝ ግን ሰው መውደድ የለኝም ሊል አይችልም። ኦልሬዲ ሲያፈራ ሁሉም ነገር አለው። ገላትያ ምዕራፍ 4ን አንድ ጊዜ ላንብበው። ገላትያ ምዕራፍ 5 ቁጥር 22 ለምሳሌ የመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት ነው ይላል አይደል? አሁን አንድ ሰው
እኔ ደስታ አለኝ ግን ፍቅር የለኝም፣ እኔ ሰላም አለኝ ግን ቸርነት የለኝም ማለት አይችልም። አንድ ፍሬ ውስጥ እነዚህ ሁሉ ፍሬዎች አብረዋል። ፍሬ ውስጥ ነው እነዚህ ሁሉ አብረው ያሉት። ስለዚህ የዳነ ክርስቲያን በመልካም ስራ በጥንቃቄ መጽናት አለበት፣ በጥንቃቄ መስራት አለበት፣ ፍሬውን ማሳየት አለበት። እንደ ዳነ በውጭው ዓለም ዘንድ መመስከር አለበት፣ መታየት አለበት። ይሄንን ነው የሚለን። መልካምና ለሰዎች ሁሉ የሚጠቅም ነገር ግን ሞኝነት ካለው ምርመራና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ምን በል ራቅ እያለ ይነግረዋል። የተወደዳችሁ ቅዱሳን የሚቀጥለውን በሚቀጥለው ጊዜ የምንካፈለው ይሆናል። ካለን ሰዓት አንጻር እዚህ ጋር እንገድበውና ስለ አማኝ የዳነ ሰው ሊያደርገው ስለሚገባው ሌላኛው ጥንቃቄ ደግሞ ጳውሎስ መዝጊያው ላይ ለቲቶ እንዴት እንደጻፈለት በሚቀጥለው ሳምንት የምንመለስበት ይሆናል። የተወደዳችሁ ቅዱሳን የእግዚአብሔር የአባታችን ቸርነቱ ሰውን መውደዱ ሲገለጥ እኛን አዳነን ወይም የዘላለም ሕይወትን ሰጠን። ይሄ በጣም ቁልፍ ነገር ነው። ይሄ እውነት ነው። እግዚአብሔር ወደደን። እግዚአብሔር ቸርነቱን አበዛልን። በምንም አይነት ኃጢአት ውስጥ ሁን፣ ጫት ቃም፣ ሲጋራ ጭስ፣ ዝሙት ፈጽም፣ ሰው ግደል፣ ስረቅ፣ በሐሺሽ ስፍራ ላይ ተገኝ፣ ሰው ነውር ብሎ በሚጠራው አእምሮ በሚከስሽ የእግዚአብሔርም ቃል ኃጢአተኛ እንደሆንሽ በሚያጋልጥሽ በየትኛውም ውድቀት ውደቂ። ዛሬ ግን መነሳት ይሁን። ምክንያቱም ጌታ ኢየሱስ ያድናል። ቸርነቱ ላንቺ ነው። ቸርነቱ ላንተ ነው። ሰውን መውደዱ አንተን ወይም አንቺን መውደዱ ተገልጧል። ለተገለጠው የእግዚአብሔር ፍቅር ተሸነፍ። ለተገለጠው የእግዚአብሔር ፍቅር ተሸነፊ። ጌታ ኢየሱስ ከሁሉ ሊያድንሽ ይችላል። ከሁሉ ሊያድንህ የሚችል ጌታ ነው። ክብር ለጌታ ይሁን። ይህንን ለብዙዎች እንድታዳርሱት በጌታ ፍቅር ጠይቃችኋለሁ። ጸጋ በክርስቶስ ኢየሱስ ይብዛላችሁ። የሚቀጥለው ሳምንት የመልእክቱን መጨረሻ ክፍል ይዘን የምንቀርብ ይሆናል። ጸጋ ከእናንተ ጋር ይሁን። የሚቀጥለው ሳምንት እንግዲህ እንጨርሰዋለን ክፍሉን። በጌታ ምሕረት ጸጋ ይብዛላችሁ። ተከናወኑ።